ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች የተለያዩ ዜናዎችን በስፋት ይዘናል ተከታተሉን እያልኩኝ በቅድሚያም ዋና ዜናዎች ድምፃዊ አቤል ሙልጌታ ከዓለማዊ የሙዚቃ ወይም የዘፈን ዓለም ሙሉ በሙሉ መውጣቱና ወደ ክርስትና እምነቱ ወይም ወንጌል አማኞች መመለሱን በይፋ ማስታወቁ ሌላ ጉድ ስለ ፊንቴክስ ከሳቅ ጀርባ ያለው የኮሜዲያኑ ድርብርብ ሐዘን የፍቅር ሳምንት በሙዳይ በጎ አድራጎት ማህበር ከኛ ጋር ስትቆዩ እነዚህ ዜናዎችን ትሰማላችሁ። የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቅድሚያም ድምፃዊ አቤል ሙልጌታ ከዓለማዊ የሙዚቃ ወይም የዘፈን ዓለም ሙሉ በሙሉ መውጣቱና ወደ ክርስትና እምነቱ ወይም ወንጌል አማኞች መመለሱን በይፋ ማስታወቁ የዕለቱ መነጋገሪያ ወሬ ሆኗል። ድምፃዊ መጋቢት 21 ቀን 2018 ዓ.ም በማህበራዊ ትስስር ገጹ ባሰፈረው ሰፊና ስሜታዊ መልእክት ውሳኔውን ከማሳወቅ ባለፈ እስካሁን ሲንቀሳቀስበት የነበረውን የሙዚቃ ኢንዱስትሪ በከፍተኛ ሁኔታ አብጠልጥሏል። አቤል ዘርፉን ቆሻሻ የውሸት መልክና በውስብስብ አጋንንታዊ አሰራር የተያዘ ሲል የገለጸው ሲሆን ዓለማዊ ዘፋኝነት ከስካር ጋር ፈጽሞ የማይነጣጠል መሆኑን በመግለጽ በዘርፉ ያሉ የቀድሞ የሙያ አጋሮቹም ይህንን ዓለም ትተው እንዲወጡ ጥሪ አቀርበዋል። ይህ አቤል እርምጃና መግለጫ በኪነ ጥበቡ ማህበረሰብና በተከታዮች ዘንድ የተለያዩ አመለካከቶችን አጭሯል። በአንድ በኩል የእምነት ተከታዮችና የሃይማኖት አባቶች የወሰደውን እርምጃ በከፍተኛ የደስታ ስሜትና የጠፋው ልጅ ተገኘ በሚል አቀባበል ተቀበሉ ሲሆን በሌላ በኩል ግን ድምፃዊው ለዓመታት ሲተዳደርበትና ሲያተርፍበት የነበረው ሙያ በአጠቃላይ አጋንንታዊና ቆሻሻ ብሎ መፈረጁ የሙዚቃ ኢንዱስትሪውን አጠቃላይ ገጽታ በጥቁር ቀለም የሚቀባና ሚዛናዊነት የጎደለው ትችት ነው የሚሉ ወገኖችም አልጠፉም። በመግለጫው ላይ ጎልቶ የወጣውም ሌላው አነጋጋሪ ነጥብ አቤል በዓለማዊው ዓለም ውስጥ እያለ ጻፈውን መንፈሳዊ መዝሙር የሚመለከተ ነው። ድምፃዊ በ2003 ዓ.ም በራሱ አገላለጽ በእሪያ ሰፈር ወይም በጨለማው ዓለም ሆኖ የአባቱን ቤት በናፈቀበት ወቅትም እሰይ የተሰኘውን እና በዘማሪ በረከት ዓለሙ ተዘምሮ ከፍተኛ ተወዳጅነትን ያተረፈውን መዝሙር መጽሐፉን ይፋ አድርጓል። ከዚህም በተጨማሪም ከ2005 እስከ 2007 ዓ.ም ባለው ጊዜ ውስጥ ዓለማዊ ሙዚቃን አቁሞ እንደነበር፣ ነገር ግን በድጋሚ ፈተና በዝቶበት ወደ ዘፈኑ ዓለም ተመልሶ እንደነበር በግልጽም አምነዋል። ይህ ታሪኩ አሁን የወሰደው የንስሐ እና የመመለስ ውሳኔ ምን ያህል ጽናት ይኖረዋል የሚል ጥያቄን በአንዳንድ ታዛቢዎች ዘንድ ማስነሳቱ አልቀረም። ከዚህ ሁሉ መንፈሳዊና ስሜታዊ ትርክ ጀርባ ግን ግልጽ የሆነ የሚዲያና የማህበራዊ ይዘት ወይም ኮንቴንት ስርጭት ስትራቴጂም አብሮ ታይቷል። አቤል ይህንን የለውጥ ምስክርነት በሰጠበት ዕለት አዲስ በከፈተው የዩቲዩብ ቻናል ላይ 2 አዳዲስ መንፈሳዊ መዝሙሮችን ከቀኑ 11 ሰዓት ላይ እንደሚለቅ በማሳወቅ ተከታዮቹን ጋብዟል። ይህ አካሄድ አርቲስቱ ከዓለማዊ መድረክ ሲወጣ የዲጂታል ገቢና የኪነ ጥበብ ተሰጥኦን ሙሉ በሙሉ ወደ መንፈሳዊ ኢንዱስትሪ በማዞር አዲስ የሙያ መስመር በይፋ መጀመሩን ያሳያል። የአቤል ሙልጌታ ውሳኔ በኢትዮጵያ የኪነ ጥበብ ታሪክ ውስጥ ከዓለማዊ ወደ መንፈሳዊ የሙዚቃ ዘርፍ የተሸጋገሩ አርቲስቶችን ቁጥር ከፍ የሚያደርግ ነው። ይሁን እንጂ የተሰነዘረው ከባድ ትችትና የለውጥ ሂደት በቀጣይ በሚያወጣቸው ስራዎችና በሚያሳየው ጽናት የሚመዘን ይሆናል። ሌላ ጉድ ስለ ፊንቴክስ የፊንቴክ ኢንቨስትመንት ድርጅት መስራችና ግብረ አበሮቻቸው ህዝቡን ለማጭበርበር የተጠቀሙባቸው ዋና ውሸቶችና ስልቶች እንደሚከተሉት ቀርበዋል። የማስታወቂያ ባለሙያዎች እያንዳንዳቸው 8 ሚሊዮን ብር የሚያወጣ ዘመናዊ መኪናዎችን በስጦታ በመስጠት ማስታወቂያው ይበልጥ አሳማኝ እንዲሆን ወይም የመኒ ላውንደሪንግ ስራ ሰርቷል። ሁለተኛ፣ ድርጅቱ ከታዋቂ የቻይና ኤሌክትሪክ መኪና አምራች BYD ካምፓኒ ጋር ምንም አይነት ውል አልነበረም። እነሱ ግን ውል እንዳላቸው አድርጎ በማቅረብ ህዝቡን አታለዋል። ሶስተኛ፣ ከተለያዩ ቦታዎች መኪኖችን ወይም በተውሶ በኪራይ ወይም በውሰት በማሰባሰብ ድርጅቱ ከውጭ ያስገባቸው መኪኖች አስመስሎ በመስቀል አደባባይ በማሳየት ህዝቡን አሳስተዋል። አራተኛ፣ በጅቡቲ ወደብ ምንም አይነት መኪና ሳይኖር 400 መኪኖች ወደብ ላይ ቆመዋል፣ ወደ ሀገር ውስጥ እየገቡ ነው የሚል ሐሰተኛ መረጃ ለተጎጂዎች ሰጥተዋል። አምስተኛ፣ በጅቡቲ በኩል 10% ብቻ ቅድመ ክፍያ ከፍሎ የተረከቧቸውን መኪኖች ወደ ኢትዮጵያ ሳያስገቡ እዚያው ጅቡቲ ላይ መልሰው በመሸጥ ገንዘቡን ለግል ጥቅማቸው አውለዋል የሚሉ ናቸው። ሳቅ ጀርባ ያለው የኮሜዲያኑ ድርብርብ ሐዘን
ብዙዎቻችን ሁላችንም ጥላሁን እልፍነህን የምናውቀው በመድረክ ላይ በሚያሳየው ተጫዋችነት በቀልዶቹና አይቆበሌ በሚለው ዘፈኑ ነው። መድረክ ላይ ሲወጣ የሰውን ጭንቀት የሚያስረሳ በፈገግታውና በቀልዱ ደስታን የሚረጭ ሰው ነበር። ነገር ግን ያ የሚያምር ልብስና የደመቀ ሳቅ በውስጡ ስንት መከራ ታቅፎ እንደነበር የሚያውቀው ጥቂቶቹ ብቻ ናቸው። ጥላሁን በሕይወቱ ያስተናገደውን ተደራራቢ ሐዘን 2 እህቶቹን በአንድ ወር ልዩነት ውስጥ ማጣቱ ሲል ይጀምራል። የአንድ ሰው ሞት በራሱ ከባድ በሆነበት ምድር በ30 ቀን ልዩነት 2 እህቶችን መሸኘት ለሰው ልጅ አእምሮ ከባድ ሸክም ነው። ገና ያ ቁስል ሳይጠባ የአንገቱ ማሰሪያ የሆነው አንድ ማህፀን የተጋሩት እህቶቹ ሞት የደረሰበትን ሐዘን በውስጡ ሳይወጣ አባቱ ደግሞ በዓመቱ አረፉ። ሞት በቤቱ ላይ ተደጋጋሚ እንግዳ ሆነ። በጥላሁን ሕይወት ውስጥ ትልቅ ቦታ የነበራት ግን ባለቤቱ ነበረች። ታሪካቸው የሚጀምረው ገና በልጅነት ነው። ጥላሁን በልጅነቷ እሷን ግቢ ውስጥ እየተጫወተ እሷን ደግሞ በ13 ዓመቱ ነበር ያወቃት። ያ የልጅነት ጨዋታ ወደ ፍቅር፣ ፍቅሩም ወደ 27 ዓመት የዳር ጉዞ አደገ። አንድ ልጅም አፈሩ። አብሮ ኖሩ፣ አብሮ አረጁ። ጥላሁን ለባለቤቱ የነበረው ፍቅር ተራ የባልና ሚስት ትስስር ብቻ ነበር። የልጅነት ጓደኝነትና የህይወት ረዳትነት የተበላለቀበት ጥልቅ ስሜት ነበር። ሞት ግን ጥላሁን በስራ ቦታ ላይ ሳለ ነበር ቀጠሮ ያዘበት። እሱ ለስራ ደብረ ዘይት በነበረበት ሰዓት ባለቤቱ በቤቷ እንጀራ እየጋገረች ሳለች ድንገተኛ ህመም ይሰማታል። ትንሽ ጎኔን ወጋኝ ብላ ስልክ ስትደውለታለች። ያቺ ስልክ የህይወታቸውን ምዕራፍ የምትዘጋ መሆኗን ማን በገመተ? ጥላሁን ስራውን ጥሎ ይከንፋል። እንደደረሰም ሆስፒታል ይወስዳታል። ሆኖም ዶክተሮቹ በሰጡት ምላሽ መብረቅ ሆኖ ወረደበት። 2ቱም ኩላሊቶቿ ስራ አቁመዋል። ጥላሁን በዛ ጭንቀት ውስጥ ሆኖ እንኳን የሚወደውን ህይወቱን ለማዳን አልሳሰም። የኔን አንዱን ኩላሊት ውሰዱና ስጧት ብሎ ለመነ። ነገር ግን የሰው ልጅ ፍላጎትና የፈጣሪ ውሳኔ አልተገናኙም። ባለቤቱ አምልጣው ሄደች። ጥላሁን ስለ ባለቤቱ ሲናገር ስቅስቅ ብሎ ያለቅሳል። 27 ዓመት ሙሉ አብራኝ የኖረች ልጅ የልጅነት ፍቅሬ ናት፣ መርሳት አቃተኝ ይላል። ያ ሲስቅ የምናውቀው ሰው አእምሮ በናፍቆትና በሐዘን ሲታመስ ማየት የወንድ ልጅን ጥንካሬና ትዕግስት የሚያሳይ ነው። ጥላሁን በሳቁና በዘፈኑ እኛን እያዝናና በውስጡ ግን ይህን የሚያክል እሳት ተሸክሞ ይኖር ነበር። በህይወቴ ግን በጣም ስሜትን የጎዳው የባለቤቴ ሞት ነው። በ13 ዓመቷ ነው የማውቃት፣ ሕፃን ልጅ ሆነ። እኔ እነሱ ግቢ ውስጥ እየተጫወትኩ ነው ያደግኩት። በአንድ ቀን ውስጥ ነው የሞተችብኝ። እኔ ደብረ ዘይት ስራ ነበረብኝ። እንጀራም ምናምን እየጋገረች ነበረ። ልብስ ማስጣ ስልክ ደውላ በጣም አሞኛል አለችኝ። መጣሁኝ ቤት። እዚህ ጋር ያመኛል እባክህ ምን እንደሆነ አላውቅም አለች። 12 ሰዓት ላይ ነው የሆነው ሐኪም ቤት ይዤ ሄድኩኝ። ሐኪሞቹ ብዙ ሞከሩልኝ፣ በጣም ብዙ። 2ቱም ኩላሊቷ ነው የቆመው። የኔን አንድ ኩላሊት ለመስጠት ሞክሬ ነበር። ብዙ ሞክሬ ነበር። አመለጠች። የልጅነቴ ናት። 27 ዓመት ነው አብራኝ የኖረችው። እኔ እነሱ ግቢ ውስጥ ነው ብዬ እየተጫወትኩ ያደግኩት። አሁንም ድረስ የሷ ሐዘን አለብኝ። የ27 ዓመት ጓደኛዬ ናት ከልጅነት እስከ እውቀት። አንድ ልጅም አልወለደችልኝም። ብዙ ሞክረን ነበር። የሷ ሐዘን ፍርታት ትንሽ ደቂቃ የፍቅር ሳምንት በሙዳይ በጎ አድራጎት ማህበር በርካታ ታዋቂ ሰዎች የሚሳተፉበት 11ኛው የፍቅር ሳምንት በልዩ ዝግጅት መከበር ተጀመረ። ሙዳይ በጎ አድራጎት ማህበር በፍቅር እንስራ በእውነት እናሳርፍ በሚል መሪ ቃል 11ኛ ጊዜ የሚያከብረውን ዓመታዊ የፍቅር ሳምንት በይፋ ጀምሯል። ማህበሩ መጋቢት 21 ቀን 2018 ዓ.ም የጀመረው ይኸው የፍቅር ሳምንት እስከ መጋቢት 28 ቀን 2018 ዓ.ም ድረስ ለ8 ተከታታይ ቀናት የሚቆይ ሲሆን በቆይታው ማህበረሰቡን የሚያሳትፉ ልዩ ልዩ ዝግጅቶች እንደሚከናወኑ ተገልጿል። በዚሁ ዝግጅት ላይ ከፍተኛ የመንግስት የሥራ ኃላፊዎች፣ ሚኒስትሮች፣ የሃይማኖት አባቶች፣ ታዋቂ ግለሰቦችና ተጽዕኖ ፈጣሪዎች እንዲሁም የተለያዩ የህብረተሰብ ክፍሎች በመገኘት ማህበሩ ያከናወነ ያለውን የበጎ አድራጎት ሥራ እንደሚመለከቱና ከሚረዱ ህጻናት ጋር ፍቅር እየሰጡ ጊዜያቸውን እንደሚያሳልፉ ይጠበቃል። ሙዳይ በጎ አድራጎት ማህበር በልመና በጎዳና ተዳዳሪነትና በዝቅተኛ የኑሮ ደረጃ ላይ የሚገኙ ህጻናት፣ ሴቶችና አካል ጉዳተኞችን በማቋቋም ራሳቸውን እንዲችሉ የሚያደርግ አገር በቀል በጎ አድራጎት ድርጅት ነው። በአሁኑ ወቅትም 1415 በላይ ለሚሆኑ ተጠቃሚዎች መጠለያን ጨምሮ የምግብ፣ የልብስና የጤና ምርመራ አገልግሎቶችን እያቀረበ ይገኛል።
ይህ የፍቅር ሳምንት ዝግጅት ማህበሩ ያከናወናቸው ያሉ የልማት ስራዎችን ለማስተዋወቅና ህብረተሰቡ ለወገኖቹ ያለውን ድጋፍ የሚያሳይበት መድረክ መሆኑን ተጠቁሟል። ለዛሬ ያዘጋጀነው ዝግጅት እዚህ ላይ ተጠናቋል።